እንደማጡት ሳናውቅ ማለት ነው ገባሽ የምር ነው እግዚአብሔርን የሌላ ኦዲየንስ መጥቶ እነሱን እኮ እየሰደቡ ነው እውነት እናውራ ከተባለ አንዳንዶቹ ደግሞ በሌላ አንግል እየወሰዱ እየሰደቡ ነው እውነት እናውራ ከተባለ ማለት ነው ገባሽ እነሱ አይቶ ይሆን ይችላል ይሄ ነገር ያወሩ ያ ጨረቃ ፋሚሊ ሆኖ ምራሱ ደግሞ ትላንትና ራሱ ሙዚቃ እየጋበዘች ይበቃል እያሉ አሉ አንዳንዶቹ ማለት ነው እነሱ ከደማችሁ ተቆርጦ ይሁን ሙዚቃ ከምን ይሁን እኔ አላውቅም ገባሽ ሃይሚ ለብሩክ ሙዚቃ እየጋበዘች ራሱ ይበቃል የሚል ሰው አይተሻል ደግሞ ልጅቷ እየፈጠመች ራሱ እየሳደቧት ነበር ላ እስነኝ ሮቢቷ ልክ ነሽ ግን ማለት ነው ትናንትና መልስ ሲሰጡ ቲጂዬን ከጨረቃ ፋሚሊ ማንንም አይሰርብም የሰድበው ያኛው ኦዲየንስ ነው ያኛው ኦዲየንስ ነው ኦኬ ከታች እኮ ተናገረ ከዛ በኋላ ደግሞ እኛ ኦዲየንስ ካልሆናችሁ ሲነስራት ያዙ ብሏል እኮ አላወቅሽም ታች እኮ ተጽፏል እኮ የጊንጃ ኦዲየንስ እኮ ኮሜንት ላይ ተጽፏል እኮ አይቻለሁ ግን ባላየ ለማለፍ ነው የሞከሩት ለጨረቃ ፋሚሊ ነው መልስ እየሰጡ ያለው ለምን ያኛው ነው የተናገረው የዛኛው ኦዲየንስ ነው ቲጂን እየዘቀዘቀ የነበረው ከነ ፋሚሊ ያኔ ራሱ ማለት ነው ያኔ ራሱ ምንድነው ጊንጃ የራሷን ኦዲየንስ ከፍ አድርጋ የኔ ኦዲየንስ ማንንም አይደርስም የኔ ኦዲየንስ እኮ ሁሉም ሰው ይቀናል እኛ በጣም ትልቅ ሰዎች ነን የኔ ኦዲየንስ ግን ማንንም ሰው ይቀናል ብላ ነው ያወራችው ያስተጋባል ሞት አድርጌ ሃዩ ሲሚሳኒ የላውራ እንዴ አውራ ለምንድን ነው በድፍረት ማለት ነው በድፍረት ለምንድን ነው ለሌላ ፋሚሊያችን አትንኩ የማይሉት ለምንድን ነው እኔ እንጃ እኔ ምን አውቄ እናንተ አቢ ልክ ነሽ እነ ብሩክም እና ሃይሚም ትላንትና ጌታን እያወቁ እኮ ነው ኦዲየንስ ያወሩት ኦዲየንስ አላወራም ቲጂን ሞትን ነው በተራ ወሩ ሪኬድ ይቀደ እኔ ሞታ አወሪ አንቺ ደግሞ አቢ አወሪ እስከ ጨረሻ አወሪ ለምንድን ነው ምናምን ብለሽ ሞታ ታርግ የመላጣሪ ተሞልከሻል ሲጀመር እፈታለሁ መልስልኝ የጠየቅኳችሁ መልስልኝ ለምንድን ነው እንደዛ የሚያደርጉት ለምንድን ነው ደፍረው ጨረቃ ፋሚሊ የማያንቋሽሽ ሰው ለምንድን ነው ደፍረው እንደዛ አታድርጉ የማይሉ ምክንያቱም አሁን እኮ እንደዛ ያልሹ ቦታ ማለት ነው ምን መሰለሽ አሁን እነሱ ብሩኬና ሃይሚ በተለይ ማለት ነው እውነት እናውራት ከተባለ እኔ አላቅም ከጨረቃ ፋሚሊ ሌላ ሰው ነው የሚፈሩት ገበሽ የሆነ ጨረቃ ፋሚሊ እንደራሳችሁ ስለቆጠሩ ይሁን ምንውን እኔ አላቅም እግዚአብሔር አሁን ብዙ ሌላ ሰው ነው የጨረቃን ፋሚሊ የሚሳደበው አሁን ቲጂን ራሱ ሌላ ሰው ነው ሰድቧት የጊንጃ ፋሚሊ ነው የሰደበው የጊንጃ ፋሚሊ ነው ሚዲያን ለቃ እንድትል ያደረገው ገባሽ አይደለ ግን እነሱ እኛን ነው እያሉ ያለው ማለት ነው ይመስለኛል የጨረቃ ፋሚሊ ነው ታች ላይ ኮሜንት ስለጣጻፈ እንጂ እነሱ እኮ ያኔ አውቋል ጊንጃን ቲጂ ምን እንደሆነ ያወራችሁ ሰምቷል አልሰሙም ማለት አይደለም ዛሬ ያውቃሉ በደንብ ያውቃሉ ግን የሆነ ማሸፋፈን ይወዳሉ አላውቅም ብቻ ራሳቸው ጉዳይ ነው ይሄ ነገር አያገበኝም ግን ለራሳችሁ እንደዚህ አይነት ፋሚሊ ማጣት በጣም ከባድ ነው እግዚአብሔርን ጊንጃ ማታይ እኮ የኔ ፋሚሊ ይለያሉ ከኔ ፋሚሊ ከማንም በላይ ናችሁ ብላ ነው የወጣችው ገብቶሻል ግን እነሱ ደግሞ የሆነ ፋሚሊ እንደኔ አላውቅም እኮ ሳኒ አሁን እዚህ ላይ ማለት ነው የራሳቸውን ፋሚሊ ስተት ባይሰራ ስተት ሰርቷል ተብሎ ይሰደባል አሁን የትናንትናው ቲጂን አንድ ነካ የለውም እንደውም ከቲጂ ጎን ነው የቆመው ጨረቃ ፋሚሊ ግን እኛ እንደዘቀዘቅን ፋሚሊዎቿን ጨረቃ ፋሚሊ እንዳስቀየማት ጨረቃ ፋሚሊ ከሜዲያ እንዳጠፋት ነው መልስ አንድ የሰጡት ማለት ነው ሁለተኛ ነገር ደግሞ እነሱ የሆነ ነገር እንትን ሲባል በቃ ለምንድን ነው ሌሎቹን ለመናገር ልካቢ እንዳለችው አይደፍሩም ሁሉን ነገር የሚጭሉ ጨረቃ ፋሚሊ ለምን ማለት ፋሚሊያቸውን እንወዳቸዋለን እናከብራቸዋለን ካሉ ቢያንስ እንኳን አጥፍተን ቢሆን እኮ ችግር የለውም ባጠፋን ሰዓት ቢናገሩ ማለት ነው ግን ሌላው የሚያጠፋውንም የሚጭኑት ለምንድን ነው ቢያንስ ለምንድን ነው እንደዚህ የሚሆነው እኔ ሁሌ እንትን ይለኝ አሁን የትናንትናው መናገር የነበረባቸው የግምጃን ነበረ ገባሽ ግምጃን ነይ ስሪ ቪዲዮ ብለው ባስቀረቧቸው በመነግስታው ሲዘቀዝቁ ነበረ የሷ ፋሚሊ እነሱን ማለት ነው ያንን በቃ እና ያንን ለምን እንትን አይሉም ለምን ሁሌ ሌላው ባጠፋ ጨርቃ ፋሚሊ ይወቀሳል አሁንም ራሱ እኮ የጊንጃ ፋሚሊ
እቺ ቲጂዬን እኮ ይቅርታ መጠየቅ አለበት። ጊንጃ ፋሚሊ ናቸው። ጊንጆን የጊንጆ ፋሚሊ ይቅርታ መጠየቅ አለበት። ይቅርታ መጠየቅ አለባቸው እንጂ ነገም ዛሬ ማለት ነው ሃይሚና ብሩኬ ጨረቃ ፋሚሊ ላይ በቲጂ ማድረግ የለባቸውም። ቲጂ ይጠይቃሉ። ቲጂ ሚዲያ ላይ ትመጣለች። ለምን ቲጂን ብቻ አይደለም የነኩ ፋሚሊ ጭምር ነው። እናት አባት እንትና ውስጥ ወስደው ነው የዘቀዘቁት አይደለም እንዴ? ቲጂ ከነ ፋሚሊው ነው የዘቀዘቋት፣ የጊንጃ ፋሚሊ ማለት ነው። እኔ አልወዳትም መብቷ ነው እኮ አልፈልጋትም ማለት እኮ መብቷ ነው። ባይዘው ቲጂ እነሱ ራሱ ብሎ ነበረ ትናንትና መብቷ ነው ብለዋት። የትኛውም ነገር ማድረግ መብቷ ነው፣ ግን መሳደብ ምን አመጣው እያሉ ነበረ። ሶ እንደዛ ከሆነ የጨረቃ ፋሚሊ ሳይሆን እንጃ የራሳችሁ ጉዳይ ይቀጥል ማለት ነው። ሌላው ተንትላይ ያወራችም ሌሎቹ ቤቴን ኮፕሊን ካርጎኒ ዋሪን ሰጥቶኝ ነው የገባሁት። አላስ አይደለም ማህዬ ሀቁን ነው። አሁን እዚህ ሚዲያ ላይ እንድትመጣ የግምጃ ይቅርታ መጠየቅ አለባቸው። ቲጂን ለምን እንደተቀላቸው እነሱ እንትን ትላለች 30 ምናምን ነው ጨረቃ ፋሚሊ ሰብስክራይብ ያደረገው አይደል እንዴ? እሷን ማለት ነው እነ ብሩኬ ስላመጧት። ስለዚህ ደግሞ እነ ብሩኬ ስላመጣት ብሎ እንዴት ነው ይቅርታ የምጠይቀው? እነሱ እኮ እኛ ነው እየወቀሱት ያሉ። እንዴት ነው ይቅርታ የምጠይቀው? እኛ የምንወቀሰው አንድ የጨረቃ ፋሚሊ ቲጂ ነክቷል። ቲጂ እኮ ቀይ መስመር ላለ ጨረቃ ፋሚሊ ማን ነው የሚነካት? ቲጂን ጨረቃ ፋሚሊ እነሱ አይደለም አንዴ በድምፅ አንዴ ሲዘቀዝቆ የነበሩት። ሲጀመር በጣም ብላለች። ሰውን ካዳጋ አደረገች። እንደውም ትሄድ ሰውን እንዳትመጭ ቲጂ የምሬ ነው። ፋክት ነው። ይቅርታ ይጠይቁ ማለት ቅጣት ይገባቸዋል። ፋሚሊ ይቅርታ ይጠይቁ መጀመሪያ። እሷ ነው እነሱ ናቸው ይቅርታ ማስጠየቅ አለባቸው። ሳን እነሱ ናቸው እኮ ግምጃዬ ቲጂዬ ተሰድባ እኮ ሪፖስት እያደረገች እነሱ አላዩም። ስንቴ ነው ሪፖስት አደረገችው? ሃይሚ ስትሰደብ ራሱ ግምጃ ሪፖስት አድርጋ ለምን ህጻናት እንዴ? እኔ እኮ ስናገርም ሌላ ነገር ነው እንትን የሚባለው። ቢያንስ ማን እንደሚሰደብ ታውቃላችሁ አይደለ? ሪፖስት ማድረግ ተስማምቶኛል ተመችቶኛል ማለት ነው። እንጃ እነሱ የሆነ አደባቢሶ ሸፋፍኖ እነሱ ኦዲየንስ ነው የሚያወሩት። እኔ እንኳን በጠዋቱ እግዚአብሔርን ከመቅዲ ጋር አውርቴ ነበረ ይሄንን ነገር ማለት ነው። እነዚህ ሁለት ጠቆኝ ልጆች ማለት ነው አይደለም ኦዲየንሱን ጊፍተሮቹን ራሱ አያስከብሩ፣ እነሱ አያስከብሩ። ኦዲየንሳቸው አስከብሩ እያልን አይሰሙም። ምን እናርግኛ? ማስከበር ቀርቶ ባልጨፈጨፉ ያለ ስራ መልስ ባልሰጡ አንድ ነገር መልስ ባልሰጡ የሚያጠፋው ሌላ ነው፣ መልስ የሚሰጠው ለጨረቃ ፋሚሊ። እኛ ዋይዘዊ አሁን ለኦዲየንስ ብዬ እኔ ተነቅሻለሁ፣ ለኦዲየንስ ብዬ ዘፈን አውጥቻለሁ እያሉ ነው ሌላ ኦዲየንሶች የሚመጡ። የኛዎቹ ደግሞ ሳይነካ ነክታቸዋል ነው ጥያቄያቸው። ገባች? እኛ አሁን ቲጂ የነካ ሰው የለም። ቲጂ የነካው የጊንጃ ፋሚሊ ናቸው። እነሱ ናቸው ማውራት ያለባቸው እንጂ የጨረቃ ፋሚሊን አይደለም። አሁንም ራሱ እየሰደቡት አሉ ሌላ ሰዎች ናቸው። ጨረቃ ፋሚሊ ሰዎች ሌላ ሰውናና የብሩኬ አፍቃሪ አንዳንድ ልጆች ናቸው እየተሰደቡት አሉት። ገበሽ እና ሃይሚና ብሩኬ ሌላ ሰው የለም የሚሰደብ። እኔ ጨረቃ ፋሚሊ አላየሁት እኮ። አሁን ሳኔ የምን መሰለሽ፣ ነገም ዛሬም አሁንም የቲጂ መጥፋት የጨረቃ ፋሚሊ መንስኤ አይደለም፣ የጨረቃ ፋሚሊ ጥፋትም አይደለም በፍጹም ማለት ነው። ነገም ዛሬም ራሳቸው ትለወጣለች ብለው ያስጠጓት ልጅ ፋሚሊ ነው ያጠፋት ቲጂ። ይህም ማወቅ አስጠንቅቀው ማወቅ አለባቸው። ትክክል። በደንብ አውሪያቸውና ይሰሙ ይችላሉ። ካልሰሙ ምንም ማድረግ አይቻልም። እነሱ እኮ ነገ ደግሞ አንድ ያመጣሉ፣ አንድ ትሄዳለች። አንድ ነገር ልንገራችሁ። መከታይ ሲሚማ ምን ይላሉ? ጊፍት የተሸነፈው ጊፍት ሲሰጡ ጊፍት ደግሞ መጥቶ ሲሰጥ የሚያፍሩ ጨረቃ ፋሚሊ አፋቸውን ይከፍታሉ። ኦዲየንሳቸውን ያክብሩ። ፋክት ነው ይሄ። ውቢ ነኝ ድምፅን ቆርጣችሁ ላኩ። ምን ሆናችሁ ነው? ብሩኬና ሃይሜ ራሱ ጌታን ግን ማታ እውነት እኛ አልነካንም። እውነት ለመናገር እኛ አውቀን ነው እንጂ ያልፈን ስለወደነን ነው እንዴ። ሳኒ ቀጢ ማሪ ቀጢ የተከበሩት ሁቢ ትክክል ነሽ ማሪ፣ የምሬ ነው። ትክክል ነው። ፋክት ነው ያወረሽው። አሁን እኮ እነሱ ራሱ የተኛውም ነገር ማንኛውም ሰው ከነካ
እኔ ፋሚሊን አትንኩ፣ የኛ ጨረቃ ፋሚሊን አትንኩ ማለት ነው ያለባችሁ። የትኛውም ቀን ማለት ነው። የምሬ ነው። ወስኛለሁ። ግን ማለት ነው በአናቷ ተተክላ ይቅርታ ትጠይቅ ትጂዬ እንጂ ማለት ነው። ጨረቃ ፋሚሊ ሁሉ ያለ ጥፋቱ መልስ የሚሰጥ ከሆነ ነገ ጧት ሌላ ፋሚሊን ሲያጠፋ መልስ ለጨረቃ ፋሚሊ እንደሚሰጥ ማወቅ አለባችሁ። ቲጂን እንደው 100% እኮ ጨረቃ ፋሚሊ አንድ ነካት የለም። ግን ኧረ ቢስሚላ እኔ አላወራም። ሙድ እንቀይርና እናወራ በቃ። የኛ ልጆች ይሄ ነገር ለምን ጥገና ያሰዝም ነገ እንዲመጡ እንዲያወሩ ማረጋ የኛ ህፃን ናቸው ልጆቹ። እነሱ መጀመሪያ ሌላ እንዲያከብርሽ እኮ ሌላ እንትን እንዲያከብርሽ መጀመሪያ እነዚህ ቆርጣችሁ ላኩ። ሳኒን ታውቃላችሁ አይደለ? ሳኒ የምትለው የብሩኬ እንትን ማለት ነው። እግዚአብሔርን እሷ ይመቻል። እንቅጭን አውርታለች። የምሬ ነው። እናንተ ናቸው ያደረጋቸው፣ እሷ እንድጠፉ ያደረጋቸው እናንተ ሁለታችሁም ናችሁ ብላለች። የምሬ ነው። እግዚአብሔርን ሁሌ እኛ ላይ ናችሁ ትክክለኛ ነው። እኔ እኮ ሲና በጣም ነው የምትመች፣ ሳኒ በጣም ነው የምትመቸኝ። እግዚአብሔርን ይመቻል። እውነቱን ነው የምታውራው። የኔ እናት ሞሽክዬ፣ የኔ ፍቅርን ገርሻ አላውቅም። ሳኒ ጨረቃ ፋሚሊ እስቲ ከትልቆች እስከ ትናንሽ ቤት ማለት ነው አንድ ቀን ስለ ቲጂ ክፋት አውርቶ አያውቅም። አንድ ቀን ቲጂ ራሱ ለመጥፋት ምክንያት የሆነ ይሄ የግምጃዬ ኦዲየንስ ናቸው። ይሄንን ነገር እያወቁ እነሱ አይንን እያየ ጆሮ ይላሉ፣ እግር ይላሉ፣ ዳር ይላሉ። እናት መምታት አይችልም። ተረጋይ ስሚ፣ ኮሜንት እየተጻፈ እኮ ደፍሮ ማንበብ አልቻሉም። ታዲያ እነዚህ ምንድን ነው የሚባሉት? ሌላ ፋሚሊ ከሆነም የእኛን ፋሚሊ አይችሉም። ተከበረው ጌታን የሌላ ፋሚሊ እኮ ያከብራሉ። እኛን ዜሮ ያስገቡት። የምር እኛው እኮ እንደሆነ የሚያዩ ነው ግራ የገባን። የምር አይዟችሁ በቃ እነሱ እንደ ኢት እንደ ቤተሰብ ነው የቀረቡ። በቃ እኛም እንደዚህ እንቅብራ ለእኛ እነሱ ለመረጋጥም ለማሳደብም ስለሚመች ለቡሩኬና ሀይሚ ኢንሻአላህ ኬር መከታይታው በቃ እሺ ማሪታው ሌላ ሙድ ላይ እንግባ። እንደተመቹ ይኖሩ። የምር ግን እነሱማ አበዙ በጣም። ዝም ስላለ ወጡ ጭንቅላታችን ላይ። እንደዛ አይደለም ጌታ። ጥሩ ነገር ቦይስ ምን ቢሆን ቪዲዮም ቢሆን ሰርታችሁ ይስሙ። እኛ አነካንም። እኛ ባላጠፋውን ጥፋት እኛ ጥፋተኛ ነን ማለት አይደለም። ምን ማለት ነው? አክብሩ። እኛ ፋሚሊ ነን። ይከበር። አንበሳ የሚበላ ፋሚሊ ነው ያላችሁ። አሁን እኛ ሆብዬ አሁን ፊጽ ዓለም ላይ የሌላ ስራ ነው እየሰራው። እንዴት አመሻችሁ? ሰንዬ እንዴት ናችሁ? እኔ ላውራ እየሰማችሁ ነበረ። ሰላም ናችሁ? ሁላችሁም ሰላም ናችሁ? እንኳን በደህና መጣ። እስቲ እናውራ ከተባለ እንግዲህ እኔ እንኳን በዚህ ጉዳይ መግባትም አልፈልግም ብያለሁ። እውነት ለመናገር ግን አንድ የታዘብኩት ነገር አለ። እንደ ሰው አንዳንድ ሰው ምንድን ነው ብለሽ ብትይ ሰንዬ የዛኔ ስትሰደብ እስቲ አንድ ኦዴስ ወጥቶ ድምፅ የሆናለችን ብቻ መልሱልኝ። ይሄን ጥያቄ ለእናንተ ነው። ዛሬ እሷ ቲክቶክ በራሷ ሰዓት ልረፍ ብላን ያጠፋችሁ። ኤኬሌ ሰደበኝ ሳይሆን እረፍት ላድርግ ለተወሰነ ጊዜ ነው ያለችው። ሰው ሲያወሯት በውስጥ ማለት ነው። አሁን ታዲያ ምንድን ነው? ተሰደበች። እኛ አልተሰደብንም፣ አልተረገጥንም፣ አልተዘቀዘቅንም። ማን ያልተሰደበ አለ ጨረቃ ፋሚሊ ውስጥ? ይሄን ብቻ እኔ ግልጽ ስላልሆነልኝ ነው። አንደኛ ሴትዮዋ በራሷ ፍላጎት ነው ያጠፋችሁ። ለልጅቷ መልሳ ቮይስ ልካለች፣ ሰድባታለች በቪዲዮ ራሱ አይደለ እንዴ? ተመላልሰዋሉ። ያ ሲሆን ግን እቺ አቢባ ናት ማናት ባለሰዓት እንደዛ ነገር መሰለኝ ገብቷቸዋል። ያ ግን ሲሆን አትስደቢ ብሎ ዛሬ ድምፅ እየሆነ ያለላት ሰው የተናገረ ሰው አለ። ያንን ቪዲዮ አጥፊ ያለ ሰው አለ። እችን ልጅስ በውስጥ አሁን ይሆንልሽ ለመግቢ ሌላ አማርኛ ነው የተወራ ያለው፣ ለነ ገነት ሌላ ነው፣ ለእንትና ሌላ ነው እያወራች ያለችው። በቃ እሷ ያለችው ምንድነው? እኔ የሰማሁት በጆሮ የሰማሁት ማረፍ እንደምትፈልግ ነው። በቃ ማንም ሰው ድምፅ እንዲሆናት አትፈልግም። በቃ ለትንሽ ጊዜ ከሚዲያ መጥፋት ነው የፈለገችው። ትላንትናም ብሩኬና ሀይሚም ሲቆጡ እኛ አይደለንም የግምጃዬ
ናቸው ሲባል ደግሞ ብሩክ ያየና የማንም ቢሆን ማንም ኦዲየንስ እንዲነካካ አንፈልግም ብሎ መለስ አይደለ? ግን እኔ አሁን በጣም ማርያምን የምላችሁ ሰኒ፣ እኔ እንደውም አልናገርም ብዬ ነበር እንዳልኩሽ። እኔ ሌላ በቃ ቤቴን ከፍቼ ሌላ ርዕስ በቃ እንድንሄድ ነበረ። ግን ትላንት የት ነበሩ? እኔ የ3 ዓመት ልጄን ሲያበላሹ እኮ አልጠፋውም። ጊፍተር ስላልሆንኩ ነው። አንዳንዴ ስናወራ እናስብ፣ ራሳችሁን ዝቅ አታድርጉ። ማንም የጨረቃ ፋሚሊ ማንም ቅርሻታ መናገር አይችልም። አስረግጬ ነው የምነግራችሁ። ሁሉም ሰው ነው በእኔ ዘንድ። ገና ለገና ቲጂ ጊፍተር ናት፣ ቲጂ እነሱን ጠፋሽ ተብሎ ሴትዮዋ በራሷ ፍላጎት ነው እኮ የጠፋችሁ። እንዴ እንፈልግ ካላችሁ ለምን እንትናን አንፈልግም? መግቢያነሽ ታውቂያታለሽ ሰኒ። ቲጂ ለምን አንፈልጋትም? የካናዳዋ ከስንቱ ጋር ተባልተለሽ ለእኛ ብላ እኛን ሲናገሩ ተው እንጂ አንዱን ዝቅ አንዱን ከፍ። እኔ ፈለጋችሁትን በሉን፣ አይ ዶንት ኬር። እኔ ለምን ፈለጋችሁ ለምን ድምፅ ሆናችሁ አይደለም። ግን እየተወራ ያለው 3 እና 4 አይነት ወሬ ነው። እዚህ ጋር ሌላ ነው፣ እዛ ጋር በውስጥ ሲያወራት ደግሞ ሌላ ነው የምታወራው። እኛን ያስጠቆረችን በቀደም እኔና መቅዲም ማለት ነው። ግን እኔም ሆነ መቅዲ ውሸታሞች አይደለንም። እንቅጩን ተናግረን አስረድተናል። ግን ትላንትና የት ነበራችሁ? አንዳንዴ እኔ እንጃ። ሶሪ እሺ፣ እኔ በጣም ስሜታዊ ስለሆንኩኝ ነው እንትን ያልኩት። አላችሁ ግን ማለት ነው። ውሃ ያላዛችሁ ሰዎች ገኒን አስገብቻለሁ። ገኒዬ እንደምን አላችሁ? እንኳን አደረሳችሁ። እንዴት ናችሁ? እንዴት ናችሁ? አለው ኧረ የት አባቴ ነው የምወጣው አለው። ወይ እንግባባለን ወይ እንጨርሳለን። እንዴት ነሽ ገኒዬ? አለው እኔ ደህና ነኝ። ነው እየተናገራችሁ ባላችሁበት እኔ ዛሬ መናገር ስለፈለግኩ ነው። ሰኒ ትፈቅዱልኛላችሁ? አውሪ እናቴ አውሪ። አሁን እየሰማኋችሁ ነበረ። እኔ ትናንትና የለውም ነበር። ዓርብ ዕለት ሌሊት የሄድኩኝ ነው ልጄ ጋር ሩቅ ቦታ ስለሄድኩኝ ማታ ነው የተመለስኩት። ግን ፖስት የተደረገውን ስለሰማው ነው። እኔ አንድ ነገር ልላችሁ ፈልጋለሁ። ይሄ የራሴ ነው። አንደኛ ነገር ውሸት ጥሩ አይደለም። ሰው ትልቅ ሰው ሆኖ መዋሸትም ጥሩ አይደለም። ቃል ትታሰራለች። ሁሌም ነው የምላችሁ። ውሸት የሰው ልጅ ከሚዋሽ ብቻውን መቅረት ይሻላል። እግዚአብሔር ነው የምላችሁ። ውሸት ከምትዋሹ ከምታስመስሉ ብቻችሁን ቀርታችሁ ፈጣሪ በእውነት ቢፈርድላችሁ ይሻላል። ትናንትና እኔ ራሴንም ተጠራጠርኩት፣ እናንተንም ተጠራጠርኳችሁ። ከዚህ በፊትም እኔ ብሎክ የተደረግኩት በእናንተ የተነሳ ነው። እኔ ውለታ ሳሉል ቀርቻ አይደለም፣ ሳላረግ ቀርቻ አይደለም። አድርጌያለሁ ብያችሁ ልላችሁም አልፈልግም። እንደዛ ከሞቀ ቤቴ ልጆቼ ቢያዩኝ ባለቤቴ ቢያየኝ ሳላፍር ብዙ ነገር ሆኜ እኔ ብሎክ የምደረግ ሰው አልነበርኩም። እኔ በጣም ጥሩ ኑሮ ያለኝ ሴት ነኝ። ገባሽ? ችግር የለውም። ነገር ግን ትላንትና እሷ ውሸቷንም ከሆነ ቢኮዝ እኛም ልንሆን እንችላለን እያልኩኝ መጠራጠር አልፈልግም። እናንተም እንድትጠረጠሩ አልፈልግም። ሴትየዋ ምንድነው የፍቅር እንትን ሲገልጽላት ለምን ወታ የዛኔ ብሎክ አላጠፋችም ነበር እኮ። ትሰደብ እያልኩ አይደለም፣ እንድትሰደብም አልፈልግም። ለምን እሷ ከማንም በላይ ከእኔም ከማንም በላይ የዋለች ናት። ከእናንተ ግን አትበልጥም። ጊፍት ስለሰጠች አይደለም። ልዋሻችሁ አልችልም። እኔ ደግሞ ላስመስልም አልችልም። እናንተ ግን የበለጠውን ድርሻ የያዛችሁት እናንተ ናችሁ። መመስገን የነበረባችሁ መሞገስ የነበረባችሁ እናንተ ናችሁ። ያ የኔ አስተሳሰብ ነው። እንደዛ ያድርጉላችሁ እያልኩ አይደለም። የኔ አመለካከትን ነው የምነግራችሁ። ለምን እኔ በጣም የምታረጉት ነገር እኔ ስለምወዳችሁ ብቻ። ነገር ግን ሰው ያሞግሰኛል፣ ያደርግልኛል፣ አንተ ጎበዝ ይለኛል ብሎ አይደለም የሚያደርገው። ሁሉም ራሱ የወደደውን ነው የሚያደርገው። እኔም ወድጄ ነው ያደረኩት ያንን ነገር፣ እናንተም ወዳችሁ ነው። ስለዚህ ግን ትናንትና በተናገሩት ግን ሴትየዋ ይሰድቡኛል እናንተን ስለወደድኩ ያለችው ማንም ሰው ከጨረቃ ፋሚሊ ማንም ሰው ከዚህ በፊትም ስለተናገረው ነው ገብቼ ልነግራቸው የፈለኩት። ለምን ከዚህ በፊትም ብሩኬ የኔን እህቶች ይሰድባሉ ስላለ እሱም ነገር ደስ ስላላለኝ ነው።
አሁንም እንዳይደገም ብዬ ነው። ሴትየዋ ወጥታ ማን እንደሰደባት ማን እንደተናገራት የተናገረቻት የግምጃ ሳትሆን ድሮ የእናንተ ፋሚሊ ውስጥ የነበረች ስሟን አላውቀውም። እናንተ ብትነግሩኝ ትችላላችሁ። አላውቀውም ስሟን። እሷን ነበረ ሲሰዳደቡ የነበረው። የምትባል ናት ገንዬ፣ ሀቢባ የምትባል ናት ስታረግ የነበረው እሷ ናት። ስትሰድባትም ወተሽ ሚዲያ ላይ ታጓሪያለሽ ምናምን እያለች ስትናገር የነበረው። ለምን እሷን መናገር አቃታቸው? እነሱ ለሌላው መልስ እንደሚሰጡ ለምንድን ነው ወታ የተናገረችውን ለምንድን ነው የማይናገሩት? ለምን እንዴት ያለሽ ብለው እሷንም አቅርቦ መናገር ይችላሉ። ሁለተኛ ነገር ደግሞ የተበደለችው ሴትዮ ሌላውም ሰው ጥርጣሬ ውስጥ ከምታሳድር መታ እውነት ከጨረቃ ፋሚሊ ውስጥ አስቀይመዋት ከሆነ ይቅርታ። ስለዚህ እኔ በራሴ በኩል ግን ደስ አላለኝም። እውነቴን ነው የምነግራችሁ። ለምን እኔ ብዙም ስላልሆንኩኝ አሁን ብዙ ቅሬታ ላይ ስላለሁኝ ስለከፋኝ ምናልባት ብዬ ራሴንም እጠራጠረዋለሁ። ገባሽ? ስለዚህ ሴትዮዋም ወጥታ እነሱም ደግሞ ማን እንዳላትም መናገር ካልፈለጉ ሴትዮዋ ማን እንዳላት ማን በውስጥ ደውለው ነው እኛን እንትን እንዳትል እናንተን ስለወደድኩ ነው ብላ ነው አይደለ? ለነሱ ወይ ደውላ ወይ ቴክስት አድርጋም ይሁን ወይ ምንም ይሁን ብቻ ይሄንን ነገር ከተናገሩ አይቀር አሁንም ወታ ሴትዮዋ ማን እንደተናገራት ትናገር። ሴትዮዋን አይደለም ልትሰድቡ እናንተ እኔ ራሱ አከብራታለሁ። ለምን ብዙ ነገር ያደረገች ሴትዮ ናት። ከማንም የምትበልጥ ከኛ በፊት እሷ ነበረች አይደል እንዴ? ስለዚህ ማንም የጨረቃ ፋሚሊ እሷን የሚናገራት የለም። ሌላውም ሰው ቅሬታ ከሚገባ በውስጡ እሷ ሴትዮዋ ወይ እነሱ ግልጽ አድርገው ይናገሩ። ይሄንን ልላችሁ ነው የገባሁትኝ። ሰኒ አጥፍቼ ከሆነ ይቅርታ። እኔ የእናንተ ነገር ስለማይሆንልኝ ነው። እኔ ምንም አልፈልግም ከማንም ልንገራችሁ። ግን እኔ ትላንትናም ቅር ስላለኝ ነው። ስለዚህ ይሄንን ነገርም እነሱ እንደተናገሩት ማን እንዳላት የተናገራትም የጨረቃ ፋሚሊ ከሆነ ብቻ ሳይሆን እኮ ገንዬ የሚገርምሽ ነገር ከይቅርታ ጋራ እኔ ራሱ በጣም የተበሳጨሁት ከትላንትና ወዲያ ገስት ይሰራል አናም ቤት። ኦኬ ገስት ሲሰራት መግዲ ጋር ትደውልና እንዲቆም ቤተሰቦች ያሉ እኔ ሰላም ነኝ በቃ እኔ ለማረፍ ፈልጌ ነው ከሚዲያ የጠፋሁት ብላ ነው ለመግዲ ነገረቻት። ኦኬ እኔ እህትሽ ደግሞ ገባና ሀናን በውስጥ የፖስታችሁን አጥፎ ቲጂ አሁን መግዲ ጋር ደውላ እንደዚህ ብላለች ብዬ ተናገርኩኝ። ከዛን ሀናን እንዴት ነው በመሰራቱ ምናምን ስትል ነው አይደለም በቃ ስላልፈለገች ነው። ከዛ እነ ሰላም ቤትም ገባውኝና ግሬስ ድምፅ ስትል እንዳታረጊ አሁን ደውላ ነበረ አልፈለገችም ተው ብዬ ተውኩኝ። ከዛን እነ ገነት ገብቶ ሲያወራት ምን ብትል ጥሩ ነው እመቤቴን ነው የምልሽ መግዲ ገንዬ እኔ ጭራሽ አለች ይሰራም አላየውም ምንም ያልኩት ነገር የለም። በዚህ ጋር ማን ወረኛ ሆነ? እኔና መግዲ ኦኬ አላልኩም አለች። እኔ በቃ መግዲ አልኳት ገብተሽ እነ ፍቅር ቤት ሀናንም አለች አስረችልኝ። እኔ ሁለተኛ በዚህ ነገር መግባት አልፈልግም። ወለ ድምፅ መሆን አልፈልግም፣ ወለ መሆን አልፈልግም። እኔ አንቺ ደውለሽ ነገርሽኝ፣ እኔ ደግሞ ገብቼ የተሰራው ሀናን ቤት ነው ለሀናን በውስጥ ነገርኩኝ። ለምንድነው ሁለት አፍ የምትሆነው ብዬ ተቃጠልኩ ማለት ነው። ገባሽ? ከዛም በኋላ ገብታ ፍቅር ቤት መግዲ አስረዳች፣ በውስጥ ማወራቻት። ይሄ ነገር ነው የተደረገው። ልክ የጌሙ ሰዓት ትዝ ካለሽ እኛ ገዝት ከፍተን ቁጭ ብለን መታ ጌሙ አለቀ እናገራለሁ እኔ አይ ዶንት ኬር እኔ ማንም እንትን አይለኝም ጌሙ አለቀ እንዴ አልታየኝም ብላ እኛ ጋር ስትገባ ብዙ ነገር ተብለናል በሷ እውነት ለመናገር ማለት ነው። ልክ እኛ ፈልገን እንዳመጣን ጊፍት አልሰጣችም ሁሉም አግሮመረመን ተውን። አሁን ግን ይሄን ነገር ስትናገር እኔም እጄ ስላለበት ነው አሁን ስሜታዊ ሆኜ ገብቼ ተናገርኩት። አላልኩም ብሎ መናገር ለምንድን ነው የሚያስፈልገው? ለምን መሰለሽ ጥሩ አይደለም። ሴትዮዋ እውነትን መናገር አለባት። ለምንስ ማውጣት ይሄንን ነው ከእንደገና ደግሞ ይኸውልሽ የእነሱ ፍቅር አንድ ነገር አለ። ይኸውልሽ የእነሱ ፍቅር ሲገለጽ ገብቶሻል። ማን ነው አሳንዬ ነው የታርጊው ከእንደገና የእነሱ